ጸብ አለ። ትዳር ውስጥ ሆኖ ሰላም ሊኖር የለም። አንድ ነገር አመፀኛዋ አንድ ነገር ልንገርሽ ብሩኬ መሰለች ሀይሚ የሰው ወሬ ስለምሰማ ምናምን ያንን ነገር አይፈልገውም። እሱ በቃ ተጋብተናል ሚስታለች ብሎ ለሚመጡበት ሴቶች መዝጋት ይፈልጋል። ይሄ ነው። በእሷም በኩል ሲመጣ ባልና ሚስት ነኝ አግብቻለሁ ተገባብተናል ብለው መዝጋት ይፈልጋሉ። የብሩኬ ሀሳብ ያ ነው። እኔ ገብቶኛል፣ ሀሳቡ ተረድቼዋለሁ። ግን ደግሞ ለሴት ልጅ ይከብዳል ነው ያለ ቤተሰብ ሽማግሌ ሳይልክ እንዲህ በመዘጋጃ ቤትኛው እንትን ይከብዳል። እሱ ላይ ደግፉ። እሱ ወንድ ነው፣ ምንም አያውቅም። እኛ እሱ ማገዝ ከፈለገን እንደዚሁ ነው ማገዝ አለብን። ትክክል እኮ ለወንድ ኖርማል ነው፣ ግን ለሴት ልጅ ይከብዳል። ያለ ቤተሰብ ሽማግሌ ደግሞ አንድ ነገር ቅር ያለኝ ነገር አለ ማለት ነው። አንድ ሰው ቤተ ክርስቲያን ቃል የተገባባ ሰው ልጅም ኖሮ ምንም አምናበትን አይደል እንደ ቃል የምገባው? እሺ ቆይ ቢሆን ይሄ ትክክል፣ ይሄ እውነትሽን ነው። እኔ ራሱ አንድ ነገር መናገር የምፈልገው ነገር አለ። በጣም ትልቅ ነው፣ በእኛ ነገር በጣም የሚከበር ነው። ሁሉንም አምኜበት ነው የምገባው ቤተክርስቲያን ቃል ስገባ ማለት ነው። ግን አሁን ዛሬ ደግሞ ልጅ አለ ምናምን የሚባል ይሄ እንጃ አያስቀምኝ ወደ ኋላ ምናምን ማለት ከሆነም እኔ አሁን ዛሬ የምሬን ነው የምላችሁ። እዚህ ጋር ማንም እንዳትሳደቡ ምንም እንዳትሉ። እኔ ዛሬ ሀይሚን የተረዳሁባት ምክንያት አለኝ። ምክንያቱም ምንድን ነው ያለችው? እኔ የነገን የዛሬን እንደሰት ብዬ ነው እንጂ የነገን ፈጣሪ ያውቃል ነው ያለችው። ያ ማለት ታውቂያለሽ ልጁ እንደዚህ ከሆነ ቃል አልተገባቡም ማለት ነው። ፈጣሪ አያድርገውና ልጁ የእሱ ነው ከተባለ እኮ እች ልጅ ነገም ትዳር ውስጥም ሆነው ልጄን ለማየት ነው ልጅክ እንዲህ ብሎኛል ብላ ትረብሸኛለች ነው እያለች ያለችው። የሀይሚ ስጋትም ሀይሜ ነገር እኮ ገበን እኮ በቀላሉ ገበን ብሩኬ የኔ ልጅ አይደለም እያላ ነው የእሱ ውስጡን ወንጀለኛ እዚህ ጋር አንድ ነገር መናገር እፈልጋለሁ። እዚህ ጋር ሀይሚ አምናበት ካልሆነ ልጅ የሚኖረው ምንም የሚኖረው አምናበት ካልሆነ ቃል የገባቸው ስህተተኛ ናት። ለምን ብትይኝ አሁን እኮ በጣም ብዙ ነገር ተስፋፍቷል። በጣም ብዙ ነገር አብርሃም ቆይ ልንገርሽ፣ አብርሃም የእሱ ያላደለውን ልጅ አይደል እንደ ኤድኤንኤ ቀይረው ያንተ ልጅ ነው የተባለው። ብዙ መዘዝ ሊመጣ ይችላል፣ አናቅም። እሱን ፈጣሪ ነው የሚያውቀው። ብሩኬ 100% ልጁን የጠራችበት ምክንያት ምን እንደሆነ ታውቃላችሁ? ትዳር ላይ ጸጥቶ ስለሚገቡ ነው። ያነሳዋለሁ ብላ አይደለም፣ ድንገት ነው ያነሳችው። ገብታችኋል? ትዳር ላይ አይደለም። አንድ ነገር ልናገር፣ እንደዚህ ከሆነ ቃል የለም። ትዳር ላይ ማለት አሁን ብሩኬንም ስሙን ጥሪት ተርካ ነው መግባት ስለምትፈልግ ነው ልጁን ያነሳችው ዛሬ ቀን ማለት ከተረዳችኋል ማለት ነው። እሱ ነው እኮ ያነሳው፣ እሱ አይደለም። እሱ እንደዚህ ሲል ልጅ አለች ልጅ ማለት ቤተክርስቲያን ቃል ገብታ ሁሉ ነገር አውቃ ነው የምትገባበት አይደለ? ልጅ ኖረው ምንም ኖረው ተከፈል እኮ ነው። እሺ ዛሬ ቀኑት ነው ማን ነው? እኔ ብሩኬ ንግግር ትክክል ነው። ቆይ አንድ ነገር ለምሽስ ይነግራት ነው እንጂ የሰማነው እኛ ቤተክርስቲያን ሄደን አላየንም። ብሩኬን ብቻ ትክክል ነው አላለንም። ሃይሚን ትክክል ነው አላለም እኮ። እስኪ ሌላ አውራ እስኪ ዝም በሉ ማለት ገብታችኋል? ብሩኬ ብቻ ስላሰቡ አይደለም ትዳር ላይ የሚገቡት ገብታችኋል? ቁጭ ብሎ ከካሜራ ጀርባ ይሆናል አይሆንም ብሎ ነው አውሮ ነው የሚገቡት እንጂ ብሩኬ ብቻ ስላሰብ አይደለም ትዳር ላይ የሚገቡት ማለት ነው። ገብታችኋል አይደል? የድንጋጤ ሀሳብ ለምን እኛ እኮ ትዳር ስሚ እኛ እኮ ትዳር ላይ ግቡ ያንም አትግቡም አይደለም፣ ግን ልጅ አለ አለችው ቃል ኪዳን ሲገቡ እንግዲህ ሁሉን ነገር አጣርተው ነው እችላለሁ አንተ ግን ዛሬ አብ ሲያወራ ብቻ ነው የሰማነው። ታዲያ ለምን ለቀቁት ቪዲዮውን? እኔ ማለት ነው። ግን አንድ ነገር የምናገረው ነገር ይሄን ደግሞ በማዘጋጃ ያለውን ቃላት አንድ ሰው እንዳትደግፉ ማለት ይሄ ነገር በጭራሽ የማይሆን ነገር ነው። እኔ አንድ ነገር ልንገራችሁ። እኔ እነዚህ ልጆች 30 ደቂቃ ብቻ ነው እንዴ ህይወታቸውን የሚያወሩት? ቪዲዮ ላይ ነው እንዴ? ለምን ከቪዲዮ ኋላ አያወሩም? ስለ ልጁም ሆነ ስለ ማንኛውም ነገር ቪዲዮ ዘግተው አንድ ቀን ሙሉ የሚውሉት አንድ ቤት ነው አይደል እንዴ? ያለባቸውን ችግር ለምንድን ነው እርግፍግፍ አድርገው ለምንድን ነው ከቪዲዮ በስተጀርባ ለምንድን ነው የማያወሩት? ለምንድን ነው የማይወያዩበት? ለምንድን ነው? ትዳር ቀልድ አይደለም። እውነቴን ነው የምላችሁ። ሁለታቸውም ተማምነውበት መግባት አለባቸው። በችኩልም አይደለም። ትዳር ማለት የእሷን ፍላጎት መኖር አለበት፣ የእሱን ፍላጎት መኖር አለበት። የወደፊት አላማቸውንም እንዴት ነው የምንሄደው፣ እንዴት ነው የምንራመደው ብለው ማሰብ አለባቸው። እንዴ
አሁን እኮ ዛሬ ገና ሳይጋቡ በትንሽ ነገር አንድ ሰው መጥቶ እያመነች ያለች ልጅ ነገ ጧት ልጅ ወልደው ምናምን የሆነ ነገር ቢሏት በዛው ሊቀጥሉ ነው። እንዴት? እኔ አልስማማበትም እውነት ለመናገር የዛሬውን ቡሩኬ እኮ ቅድም ምን አለ? ስለዚህ ነገር እኔ ረስቸዋለሁም ማንም ጭራሽ ደግሞ ቪዲዮ ላይ ማውራት የማልፈልገው ነገር ነው። ቀኑ ደርሷል፣ እንሄዳለን፣ ይታወቃል። እኔ ከዚህ ሁሉ ራሴ ሲያስብ ማለት ነው ፎዚ ከዚህ ሁሉ ብሩኬን ለማንም ሳይነግር ለቪዲዮም ሊያግባት ነው ምናምን ሳይል ቆልፎ አግብቶ በኋላ ወይ ሽማግሌ ምላሽ ሆነ ወይ መላክ ነው። አለበለዚያ እንደዚህ አይነት ነገር አለማውራት ሹሃዳ አንድ ወንድ ሴት ማግባት ከፈለገ ጠልፎን ከሆነ መጀመሪያ ይወስዳል፣ ከዛ በኋላ ሽማግሌ ይልካል። አለበለዚያ ቀድሞ ነው ሽማግሌ የሚልከው። ምን አይነት ነው? ካሜራ እየጠቀኑ ልናገባ ነው ልትጋባ ነው የሚባል ነገር ያላት ለሙሼ አብ ምንድን ነው ያላት? ብሩኬ ቃል ኪዳን ተገባብተዋል፣ ዳግማዊ ትንሣኤ ሽማግሌ ይልካል አለ። እሺ አለ። በቃ ነገሩን እዛው ጋር ይዝጉት። በቃ ስለ ልጁ ለአመት በዓል ይሄዳሉ፣ ይመርመር፣ ይውጣ፣ የዛኔ እናወራለን፣ የዛኔ አገባለሁ ብለዋል። በቃ ካላስ አለቀ። ግን እኔ ብሩኬ ዛሬ ያመጣው ሀሳብ ላይ እንትን አልለውም። እኔ አንድ ነገር እናገራለሁ። ዛሬ ብሩኬን አስተሳሰብ ማንም ሰው እንዳትደግፈዋል። ብሩኬም አይደለም ሀይሚ ላይ ራሱ ዛሬ ያየሁባት አስተሳሰብ ትክክለኛ 100% ሙሉ ኮንፊደንስ ኑሯት ብሩኬ ጋር እንደምቀጥል የሚያሳይ አይደለም። 100% ይሄን እናገራለሁ። ምክንያቱም የዛሬ እንደሰት ብዬ ነው እንጂ ነገን አላውቅም። አሁን ለምሳሌ ልጁ የሱ ቢሆን አልፈልግም ልትል ነው ማለት ነው። ቆይ ድግስ ነው የምትፈልጊ ወይ ድግስ ተደግሰን እንጋባ ወይ ስል እኮ አዎ አለች እኮ። እኔ እንደ ሴት ሆኜ ወንጀለኛ እዚህ ጋር ያለውን ነገር አጥርተሽ እንደዚህ ያለች የምትሉት ነገር ማንኛውም ሴት ድንገት እንጋባ ብሎ ወንድ ያውም ቤተሰብ ሳያውቅ ሽማግሌ ሳይልቅ እንዲህ በመዘጋጃ እንጋባ ሲላት ወደኋላ ተመለስና መጀመሪያ ያለው ነገሮችን አስተካከል ማለቷ ትክክል ናት። በተለይውን የመጀመሪያ ጊዜ ተጠይቃችሁ ትዳር ላይ የገባችሁ ታውቃላችሁ። እኔ ብሩኬን ማቅ አለችው እኮ አንተን ማቅክ ልጅ ኖሮ ካደለም ብሏለች። ገባችኋ? እኔ ቃል ሁለቱም አሁን የልጆች ቃል ተገባብ ነገር አይደለም ወንጀለኛ። አሁን ብሩክ ይሄን ነገር ሊያስብበት የቻለው ምንድን ነው ታውቂያለሽ? እሷ እሱን ስለማታምነው ያው በትዳር ይታመናል ማለት አይደለም፣ ግን ደግሞ ስለማታምነው ሌላ ሰንበዲ መተሆን እንዴት ነው ብሩክ ይላት አዎ ብላ ልትቀበል ስለምትችል እሱ ብሎ ያሰበው ማለት ነው። ባገባት እንደዚህ ትሆንልኛለች ታምነኛለች ብሎ ስላሰበ ብቻ ሊሆን ይችላል ይሄን ነገር ሊያደርግ የቻለው እሱ እኮ እንደዛ ነው። ምክንያቱም ባለፈውም ብለዋለች እኔ አንተን አጣሃጣህ እየመሰለኝ ነው ብላ ስላለችው ሙሉ ኮንፊደንስ እንዲኖር እሱ ደግሞ ስላልታመነ ታምነኛ አይነት ነገር ብሎ ስላሰበ ነው እንደዛ ያለው እንጂ ሆነሽ መለያየትሽ አይቀርም። እምነት ካሌለ ትዳር ላይ ብትሆኚ መለያየት አይደለም። እሷ ደግሞ ቃል ስትገባ እሷ ደግሞ ልጅ እንዳለው ረስታ ነው ወይ ቃል የገባችው? ይሄ ብቻ ነው የኔ ጥያቄ። በመዝሙር እንዲለቅ በዘፈን እንዲለቅ ነው የፈለጋችሁ? መዝሙር ነው መዝሙር ተጠቀመ ካላሳለቀ እዚህ ጋር ለምንድን ነው ሶስት ጠንክራ አንጣላም እያለች ያለችው? ለምንድን ነው ሲጠንክራ አንጣላም ትላለች? ይሄ ነገር ውስጥ እኛም እዚህ ጋር እየተከራከርን ያለ ነው። እንደዛ ነው አያችኋ። እኛውን ቃል ተገባብተዋል ብለን እየተከራከርን ነው። እሷ ደግሞ ልጁ ያንተ ነው ብላ እሱ ደግሞ የኔ አይደለም ብሎ እየተከራከረ ነው። እዚህ ጋር አላለቀም ማለት ነው። እንደዚህ ከሆነ በቀላሉ ነገሮችን ቀለል አድርጉ። እሷ ላይ እሱ ላይ አትፍረዱና ምናልባት በማንም አይፈረድም። ዛሬ እሷም ትክክል ነገር አላየንም አይደለም እሷም ትክክል ናት፣ እሱም ትክክል ነው። አሁን እዚህ ጋር ብሩኬ ትክክል አልሰራም ማለት አይቻልም። አይደለም እኔ ብሩኬ ትክክል አይደለም አላልኩም፣ ግን እኔ ማንናት እቺ ልጅቷን ፈርቶ ማንናት አብሳላቱን ፈርቶ እሱ ዛሬ እንጋባ ማንንም ሰው አፈቅራለሁ ብሎ አይመጣም ስላላ ብቻ ነው እንጂ እንደዚህ አይነት ከሆነ ጥሩ አይደለም ነው። ሀሳብ ያመጣው እኮ አይደለም ወንጀለኛ ይሄን ሀሳብ ያመጣ ይቻለው እሱ ስለማይታመን ነው።
ይኸውላችሁ ዛሬ ማለት ነው የዛሬ ቪዲዮ ሁለቱም አያስጣለም ማለት ነው። ብሩኬም አያሳድብም፣ አይሚም እንደዛ ማለት ነው። ገባችሁ? ብሩኬ ለምንድን ነው እንደዚህ አይነት እየጠየቀ አይሚ ሁልጊዜ የሆነ ነገር ስለምትሰማ ነው። በቃ ፍራቻ ነው። ባለፈው ልጅቷ ጠርታ በቃ የኔ የማንነት የጣልኩ አንቺ ደግሞ አልጣልሽም። በቃ ፈርቶ ነው በደንብ ስለሚያፈቅራት በደንብ ስለሚወዳት ወደ ድሮ ማንነት መመለስ አልፈልግም፣ ያንን ጭንቅ አልፈልግም፣ በቃ አንቺ ማጣትም አልፈልግም፣ ጭቅጭቁ ውስጥ መግባት አልፈልግም ብሎ ነው እሱ በቃ 100% እሱን እንደምታምን በእንደዚህ አይነት እኔን ታምናለች ወይ ብሎ ነው በመዘጋጃ እንፈራረም ያለ። ለዛ ነው በቃ እሷም ኮንፊደንስ እንደምኖርበት ማለት ነው። እሱም እንደዛ ማለት ነው። እኔ ግራ ግብት ያለ ነገር ደግሞ ስለ ቃል ኪዳን መዘጋጃ ከቃል ኪዳን ይበልጣል ወይ? መታየን ቃል ኪዳኑ ለኛ መቻ አሳዩ። እነሱ ቪዲዮ ስለቀቁ ነው እንደ እናንተ ቃል ኪዳን ቀላል ነው እንዴ? ታዲያ ለምን ነበር የዛ ጊዜ ሲባል የነበረው? በየእነሱ ለኛ ነገሩ አንደኛ መስመሩ ለቀቁ፣ መስመሩ ሰምተናል። ሁለተኛ ደግሞ አፍቴ ተቀምጦ እነሱ ቃል ኪዳን ተገባቡ ምናምን ብሎ እኛም መውሻት አይችልም ማለት ነው። ገባችሁ? እኛ እነሱ እንደዛ ነው አላሉ፣ ግን መስመሩን እየለቀቁ ሽማግሌ ሊልክ ነው ምናምን እያለ ነበር። ሲሙኝማ አንድ ቅጣና ማለት ነው። ብሩኬ ዛሬ ትክክል አላደረገም። ለምን እንደሆነ ልንገራችሁ። ምን አረገ? ትክክል አይደለም። ብሩኬ ዛሬ አይደለም ብሩኬ ምንም አላረግም ዛሬ። ሴት ብሎ ነው ሰው ፈርቶ ነው የሚጋባ ምላት ትክክል ንገረኝ። ሰው ፈርቶ ነው ነገርሽ ብሩኬ እንጋባ ያላት ሰው ፈርቶ ሳይሆን በሱ 100% እርግጠኛ እንድትሆንና እንድትተማመን ነው። ገባሻ? ሰው ፈርቶ አይደለም። እናንተም ለሃይሚም ለብሩኬም እያለን እናውራና እንደዚህ ከሆነ ሃይሚ የመለሰችው መልስ እንደዚህ ነው። ከዛ በኋላ ምጨርስ ነገር አለ እሱን ጨርሳ በኋላ እንጋባለን ብላ መልስ መልሳለች። አዎ እንደዛ ነው አለች። የዛሬ ነው የትናንት ቪዲዮ የተሰራ የዛሬ ነው የትናንት። ይሄን ብቻ ማወቅ ፈልጋለሁ። ቆይ አንድ ልጠይቃችሁ፣ የእናንተ እምነት ማለት ነው። እኛ ሙስሊም እናንተም እንደዚህ ነው አይደለም? መሰጣት አለባችሁ ማለት ነው። እናንተ እንደ ወንድማችሁም እንደ ተጀመር በማዘጋጃ አባት እናት ማለት ነው። እሷ ማለት የማዘጋጃ ነገር የለም። አመፀኛ እሷ የመለሰችው መልስ ላይ ስሙኛ። አሁን እዚህ ጋር እንትና እንደዚህ ማለት ነው። የቡሩኬ ወንድማችን ነው። አይሚ የወንድማችን ሚስት ናት። መቼም ወደፊትም ማለት ነው። ገባችሁ? እንዴትነታችሁ አርጋችሁ አይሚ መልስ የመለሰችው ዛሬ እንደዚህ አይነት ነገር ከጭንቅላትሽን አውጪ። ይሄ ነገር ጥሩ አይደለም። በቶን ባባቱ የምታምኒ ከሆነ እንደዚህ ነገር ጥሩ አይደለም። ይሄ ብላችሁ ምከሩ። ይሄንን ብቻ ማለት ነው። ዛሬ የምክር ብቻ ነው። ገባችሁ? እሷ የመለሰችው ስለ ልጅ ያለችው ትክክል አይደለም። እንደዚህ አይነት ነገር ቪዲዮ ላይ ማንሳት የለባትም። በቃ የሱ ራሱ በስተጀርባ ማመን አለባት። በቃ ትክክል አይደለም። እንደዚህ አይነት ትክክል አይደለም። ታመለሽ ብላችሁ እንደትነታችሁ ቪዲዮ እኮ ትላንትና ነው የተቀጠረው። ገብታችኋል? ዛሬ እናንተ ምን ሆናችሁ ነው? በቃ አታውሩ፣ ጌታን አታውሩ። አውቀው የቀለሉ እናንተ ሲጀመረ ትላንትና በልብሷን ስትቀይር እኮ ቪዲዮ ነው ደግሞ የሰራው። እናንተ ምን ሆናችሁ ነው? ሹሃዳ እንዴት ትናንትና ተቆጥተን ያደር ነው ብሎ ነው የሰራው። ያ ማለት ደግሞ ዛሬ ማለት ነው። እኛ እኮ ቪዲዮውን ባየነው ልክ ነው። በምን ያናደደኝ ነገር ምንድነው መሰለኝ? ቀይሬ ይዞላት እኛ አሁን ይሄ ነገር ማቆም አለብን። ብሩክም እሷን የሚያገባ ከሆነ በቃ ያግባ። ማንም የሚቃወም ሰው የለም። ሃይሚን ወይ ይተዋታል ወይ ያግባታል ማለት እኛ አንችልም። ገባ? እኛ በቃ እትነን ወንድማሞች ነን ብለን ነው የምናውራው እንጂ የእናንተ ትዳር እኛን አይመለከትም። ማንንም አትጠይቁ። በቃ እንደ ፋሚሊ ብሩክም በዚህ ነገር ደግመህ እንዳትመጣ ወንጀለኛ እንደዚህ በማዘጋጀት ምናምን ነገር ለመስማት ከሆነ አቁሙ። በቃ እኛ አንፈልግም። እናንተን እንወዳለን እንደፈለጋችሁ። ቅር ያለኝ ዛሬ ማለት ነው። ቅር ያለኝ ዛሬ ትንሽ ቅር ያለኝ ዛሬ ብሩኬ በዛሬ ቀን አይሚ መጠየቅ የለባትም። ዛሬ እሑድ ነው፣ ነገ ማማት ነው የሚገባው።
ገባችሁ? ዛሬ ጭቅጭቅ ማለት ነው። የፈለገ ራሱ ማለት ነው እሺ ብትል ነገ እሺ በቃ እንደ ድራማም ሰርቶ ይሄው ተቀብያለሁ እናገባል ብሎ ነገ ማማም ነው የሚገባው። መቀፋፈር እንደዚህ አቅፋም ራሱ አይቻልም። በማማት ውስጥ እንደዚህ አይነት ነገር ስለጠየቀ ብቻ ደበረኝ። በቃ ዛሬም መጠየቅ አልነበረብኝ። ወይንም ፋሲካ ወጥቶ ነገ ወደ ቡታጅራ ሄዶ እዛ አሳልፎ እንደዚህ አይነት ነገር ጭንቀት እንዳይመጣ እዛ አድርጎ ከአለፈ ቡራን መጠየቅ ነው እንጂ በቃ እንደዚህ አይነት ነገር ከዚህ በፊትም ማማት ውስጥ ከፋሲል ጋራ እየተጣሉ ጊዜ ትዝ አላችሁ? ከፋሲል ጋራ ማለት ማማት ውስጥ ማለት ነው። ገባችሁ? እንደዚህ አይነት ነገር ትንሽ ቅር አለኝ ማለት ነው። እኔ እንደ እምነቴ ማለት ነው። እነሱን ትላንት ገዳሚ ሄዶ መጥቶ ነገ እሱ አሁን ቪዲዮ ሰርታ ይሄው ተቀብያለሁ እሱ ያለ ትክክል ነው ብሎ ሚዲያ ላይ እንደዚህ እየተቀዋቀፉ ምናምን ደስታ ማሳየት የለበትም። ነገ ማማት ነው። እቺ ብቻ ቀራለች። አሁን እናንተ ቪዲዮ የትናንት ተሆነ እኛ ላይ ነው እያሾፉ ያሉት። ለማንኛውም በራሳችሁ ሙድ ፈታ በሉ። ማማት የትናንት መሆኑን ማን ተናገረ? ሲጀምር ልብሷን ስላልቀየረች ነው እንዴ? ቪዲዮውን ባየነው ነው። ሲቀጥል ደግሞ እሱ ምን አለ ብሩኬ ደግሞ ተኮርፈና ያደርነው ሲጀመር ልንገራችሁ፣ ሲጀመር በእንደዚህ አይደለም። እጥምጥን ያለው ነገር ያናዳኝ ነገር ምን እንደሆነ ታውቃላችሁ? አሁን እዚህ ውስጥ ላይ ብሩኬ በቃ ሃይሜን ተው አታግባ የሚል ሰው አለ? የለም። እኛ ምን አገባን? እኛ እናገባ ወንድማችን ነው እኮ እኛ ምን አገባን? ይሳካ ግራም ያጋባው ነገር ነው ይዞ ማንም የለም። እነሱ ጀመር የዛሬ ቪዲዮ ነው ለማውራት በጣም የሚያስጠላ ቪዲዮ ነው። በጣም ደግሞ ማለት ነው። በዚህ ናክል እኛ ለእነሱ እየተከራከርን እችን እየሰደብን ምን እያን ይህ ቪዲዮ ለእኛ አልነበረም ለማውራት አይደለም። አንዴ አውርቼ ኑረች አንዴ ላውራና ሎሬዲ ነኝ። አሁን ለፋሲካ ሊሄዱ ስለሆነ ልጁን ለማረጋገጥ ስለፈለጉ ነው። ስራ ነው። ትናንት ቪዲዮ ነው። በቃ ወሬ ራሳቸው አዘጋጅተው ፋሲካ ሊጋቡ ነው። ይሄን ጥያቄ ያቀረበላችሁ ብላችሁ ጠብቁ። አይ ይሄን ያደረጉ ነው። የልጁን ለእኛ ላሳውቁ ስለፈለጉ ነው እንጂ ስራ ነው ያላችሁ። አለቀሰች እንደዚህ ከተባለ አይሚ እኮ አለቅሳለች። አላለቀሰችም። ሲጀመር ስታለቅስ አለቀሰች። ባለፈው እሷ ፕራንክ ስታደርገው እያለቀሰችን ታምናላችሁ? እንዳለቀሰች ብላችሁ እናንተ አላለቀሰችም። ባለፈው እሱን ፕራንክ ስታደርግ እያለቀሰች እሷ ምኗት አታውቁም እንዴ? ውጣልኝ ስትለው ራሱ እነሱ ማለት አሁን ሴተም ራሱ ተደባድቦ ቢመጣ የሚጣላ ሰው የለም። አንደኛ ከራከሩ በቃ ቪዲዮ ተሰርቷል ያለንን አስተያየት ሰጥተናል። በማማት ብቻ አብሳላቱን ፈርቶ አገባሻለሁ በቃ አንቺ የትም አትሄጂ ማለቱ በጣም ተሳስቷል። አይታመንም። ወንጀለኛ ምን እያልሽ ነው? ስለማይታመን እኮ እንዴት አንድ ደግሞ ወንጀለኛ ምን ጥፋት ነው መሰለሽ? ብሩኬ መዘጋጃ እንጋባለን ለምን አለ? እኛ በሱ ችግር የለም እሱ ችግር የለም። ለምንድን ነው ችግር የለም? አንድ ተራ ሴት ተብሎ ነው እንዴ እንደዚህ የሚያስፈራ አንደኛ ደረጃ ብሩኬ ሀብሳላት የመጣ ጊዜ ሃይሚን አንስቶ እዚህ ቤት መውሰዱ በእኔ በኩል ተቀባይነት የለውም፣ ትክክል አይደለም። ሁለተኛ ደረጃ በማን ምክንያት ነው? እሺ መጀመሪያ ጊዜ በማን ምክንያት ነው ሻንጣዋን ይዛ የወጣችው? በአብሳላት ምክንያት አይደለ? ሁለተኛ ነገር እንዳይደገም አብሳላት አሁን ታስፈራለች። እውነት እናውራ ካለን ብሩክን አስፈራርታ ሃይሚን አስፈራርታ አንድ ሴትዮዋ ተብሎ እነሱ ፈርቶ አንድ ቤት ላይ ተደብቆ መኖር አለበት እንዴ? ማን ሰው አንድ መሆን አለባቸው። ወንጀለኛ ትንሽ ቆይ ንገርሽ አንድ ማለት ነው ሁላችሁ ማለት ነው በማማት እንደዚህ አይደለም። አንደኛ ደረጃ ማለት ነው እሷ ትመጣለች ታገኛለች ብሎ ሃይሚንም እዛ ቤት ማፈን ምናምን አያስፈልግም። ሲቀጥል ደግሞ ማለት ነው ሃይሚ
ሀይሚም ሆነ ብሩኬ ለሚመጣባቸው ሰው መክተው ሁሉንም መመለስ፣ አንድነታቸውን ማሳየት። ከዛ በኋላ እንዲህ ከሆኑ ሰዎቹ እየራቁ ይቅርታ እየጠየቁ ይሄዳሉ። አሁን ግን ተነስተው በመሸሽ ግን ይሄንን በጭራሽ ናችሁ እያልኩኝ አንበሳ እያለቀቅኩኝ እዚህ ጋር ደግሞ ለአንድ ተራ ሴት ዩቱበር ተብሎ እዚህ ጋር ደግሞ ብሩክና ሀይሚ አንድ ቤት ላይ ማሸግ ራሱ አስፈላጊ ነው። ወንጀለኛ አሁን እነሱ ስራ ነው እየሰሩ ያሉት እና ድራማውን ተውት፣ ማማት ይለቅልን ብለን ማስተላለፍ ነው እንጂ እነሱ ስራ ነው እየሰሩ። አክሳላትን ብትሆን ማንንም ሰው ሀይሚና ብሩኬ ማስፈራራት አይችልም። ይሄ የነሱ ልብ ነው። ፈሳሞች ናቸው ሁለቱም። ብሩኬ ደግሞ ማለት ነው እውነቴን ነው የምናገረው፣ ለአንተ ያለው መቼም የትም አይሄድም። የተጻፈ ነገር ለአንተ ካለው ያንተ ነው። ሀይሚ ሲቀጥል ደግሞ አቋም ይኑርሽ፣ የምሬን ነው አቋም ይኑርሽ። በቃ የሆነ የሚወላውል ልብ አይኑርሽ። አቋምሽ ነው ሰው እምነት ነው አለቀ። የምሬን ነው። ሰው ሲመጣ ደግሞ የሆነ ነገር ብሎ ሲወራሽ ያንን ሰው ማመን የለብሽም። በቃ ተው እናንተ በቃ ተቀረጸ ቪዲዮ ነው እንደዚህ የሚያረው ስራ መሆኑን በምን አወቅሽ ቃልዬ? ስራ መሆኑን ማለት ነው። እነ ፍፄ ይዘዋት አይመጡም። አውቀው ቪዲዮ እያሳደጉ ነው። አውቀው ስራ ባይሆን ጭርሽ እንደዚህ ያረው። ባለፈው ሲቀጥል ደግሞ እንደው ሰላም እስኪ ሰላም ቪዲዮ ልቀቁ። የምሬ ነው። ሰላም ቪዲዮ ልቀቁ። እንዳይለቀቅ እኮ ምን እንደው ታውቂያለሽ፣ ይሄኛው ሰላም ሲፈጥር ይችኛቱ ሌላ ነገር ጎትታ ትመጣለች። አሁን አብሳለት እንደዛለች ብላ ሀይሚ ቤት ድረስ ይዛት መጣለች። ቤት መጣች ብላ ነበር ባለፈው ሻንጣ ይዛ ወጣችሁ። ለምን ገበያ አትሁን እስቲ በስራት አንዳንድ ሰዎቹ አውር ዛሬ ሀይሚ ትክክለኛ አይደለችም ነው ብሩክ የሚጠይቀው ጥያቄ ሌላ፣ እሷ የሚጠይቀው የምትናገረው ነገር ሌላ። ምን አገባት ስለ አብት ማናት እዩ ልጅ እሱ የሚጠይቀው ነገር ሌላ። እሱ ሲጀመር ከብሩኬ መንገራችሁ እሷ እንዴት ወሬ ታወራለች? ምን አገባት ማለት ነው? ከቪዲዮ ጀርባ የሚወራው ወሬ አምጥታ ከቪዲዮ